ዛሬ ደግሞ ሞር ኦን ሰርክልስ የሚለውን ከሰርክል ጋር የተያያዙ እንደዚህ የጂኦሜትሪ ጥያቄ ተመሳሳይ ጥያቄዎች ናቸው። እኔ ራሱ ስፈተን ከስንት ዓመታት በፊት የማስታውሰው ማለት ነው። በጣም የሚደጋገምና ሁላችሁ ማወቅ ያለባችሁ ነው። እንደዚህ ተደርጎ አንዴ መስመራቸው በዚህ ሳይድ ይሆናል፣ ወይም ደግሞ በሌላ ዓመተ ምህረት ደግሞ በዚህ ሳይድ ይሆናል፣ ወይም ደግሞ መስመሮቹ እዛ ውስጥ ሰርክል ውስጥ የሚቀሩ ይሆናሉ እንጂ ከዛ ውጪ በምንም መልኩ አንጠየቅም። ስለዚህ እንደ ፈን አድርገን እንደ ጌም አድርገን የምንሰራው ነው። ሩሎቹ በጣም ትንሽ ናቸው፣ ከሶስት አይበልጡም። የሆነ የተወሰነ ሶስት ሩል ይዘን በቃ ሁሉንም ጥያቄ የምንሰራበት ስለሆነ እስከ መጨረሻ አብራችሁ ተከታተሉ። እንደዚህ አይነት ጥያቄ ሲሰጠን እንደዚህ ቃላቶቹ ብዙ መስለው ከባድ እንዳይመስሉን ቶሎ ብለን አይናችን እዚህ ጋር ነው ማተኮር ያለበት። ይሄ ሰርክላችን ሴንተራችን ኦ ነው ተብለናል። ይሄ ሰርክላችን የሚገኝበት ሴንተር ነው። ከዛ እነዚህ ደግሞ ኤሲ፣ ኤቢ፣ ቢሲ የተባሉት ደግሞ እነዚህ ላይን ሴግመንቶች ኮርዶች ናቸው ተብለናል። ኮርድ ስንባል ብዙ ጊዜ ኮርድ የምንለው በሴንተራችን የማያልፍ ነው። ስለዚህ ብዙ ጊዜ እንደዚህ የሚጻፉት ይህንን ነገር ለመተንተን ነው እንጂ ዋና የምናየው እኛ አንግሎቹን ነው። ስለዚህ የምናደርጋለን ኤቢሲ የተባለው አንግል ይሄኛው አንግል ነው፣ ይሄ 60 ዲግሪ ነው እንላለን። ከዛ ሌላኛው ደግሞ ሜዠርመንት ኦፍ አንግል ተብሎ ደግሞ አንግል የተሰጠን ደግሞ ኤ ሲ ቢ ነው። አንግል ስናይ የመካከለኛውን ፊደል ነው የምናየው። ስለዚህ ኤ እንነሳለን፣ ከዛ ሲ ብለን ቢ ስንመጣ መካከላችን ይሄ ስለሆነ ይሄኛው አንግል ነው የተሰጠን 40 ዲግሪ ነው ተብሎ ይሄ 40 ዲግሪ ነው። ከዛ የተጠየቅነው ቢኦሲ ነው። የሜዠርመንት ኦፍ አንግል ቢኦሲ ነው የተጠየቅነው። ቢኦሲ አድርገን እኛ መስመሩን እናሰምረዋለን። ከሌለ መስመር ከሌለው እኛ ራሳችን እንደዚህ አድርገን ከዚህ እንደዚህ እናደርግና የተጠየቁት አንግል ይሄንን ነው ብለን ወዲያውኑ በቃ ይሄን ብቻ ነው ማስቀመጥ የሚጠበቅብን። ከሰርክል ጋር በተያያዘ ማወቅ የሚጠበቅብን ሩል ነምበር 1 አድርጌ ብጽፍላችሁ እንደዚህ ሰርክል ቢኖረን ሴንተራችን ላይ እንደዚህ ሄዱ ሁለት የሚሄዱ ሬዲየሶች ማለት ነው። ከዚህ እስከዚህ ያለው ሬዲየስ ነው፣ ከዚህ እስከዚህ ያለውም ሬዲየስ ነው አይደለ? በእነዚህ በሁለት ሬዲየሶች የሚሰራው ይሄ አንግል ሴንትራል አንግል ይባላል። ስለዚህ እቺኛዋ ሴንትራል አንግል፣ እቺ አንግል የምትሆነው ሁልጊዜ ፊት ለፊቷ ያለውን አርክ ሌንግዝ ነው ማለት ነው። እቺን አንግል ለማወቅ የሚጠበቅብኝ ይሄ አርክ ምን ያህል ነው የሚለውን ብቻ ማወቅ ነው። ሌላ ደግሞ ማወቅ ያለብን ሩል ነምበር 2 ደግሞ አንድ ሰርክል እንዲህ ቢሰጠንና እንደዚህ ሁለት ኮርዶች የሚሰሩት አንግል ደግሞ እዚህ ጋር ያለው አንግል ደግሞ ፊት ለፊቱ ያለውን ከርቭ ግማሽ ነው የሚሆነው። የዚህን አርክ ግማሽ ነው። ይሄ ሴንትራል አንግል ሲሆን አንድ አይነት ነው፣ እኩል ነው። ይሄ አርክና ይሄ አንግል እኩል ነው። እዚህ ጋር የምናገኘው አንግልና የዚህ አርክ ዲግሪ እኩል ነው ማለት ነው። ጫፍ ላይ ያለ አንግል ከሆነ ግን ልክ እዚህ ጋር እንዳሉት እንደዚህ 60 40 እንደተሰጠን ጫፍ ላይ ያሉ በሁለት ኮርዶች የተሰራ አንግል ከሆነ ግን ፊት ለፊታቸው ያለውን አርክ ግማሽ ነው ይሄ አንግል የሚሆነው። ስለዚህ እዚህ ጋር 60 ነው ስንባል ከሱ ፊት ለፊት ያለው ይሄንን አንግል እንድንሰራ ያደረገንን ከርቫችን ይሄኛው ከርቭ 120 ስለሆነ ነው ማለት ነው። ስለዚህ ይሄኛው ከዚህ እስከዚህ ያለው ከርቫችን 120 ዲግሪ ነው ተብሎ እንደተሰጠን አድርገን ነው የምንቆጥረው። ልክ እዚህ ጋር ባሳያችሁ መሰረት በሁለት ኮርዶች የተሰራ አንግል ከሆነ ፊት ለፊቱ ያለውን ከርቭ ግማሽ ማድረግ ነው። ያ ማለት ይሄን ከርቭ ለማግኘት የዚህን አንግል እጥፍ ማድረግ ነው ማለት ነው። በተመሳሳይ ደግሞ ይሄ 40 ካያችሁት ደግሞ በዚህና በዚህ ኮርድ የተሰራ ስለሆነ ይሄ 40 ደግሞ ፊት ለፊቱ ያለው ይሄ ነው አይደለ? ለሱ ደግሞ ይሄ ስለሆነ 80 ነው ይሄ የሚሆነው ማለት ነው። ስለዚህ በተዘዋዋሪ መንገድ እነዚህ አርኮች እንደተሰጡን አድርገን ነው መቁጠር ያለብን። ስለዚህ ይሄ 80 ዲግሪ ነው ማለት ነው። አሁን የተጠየቅነው ይሄንን ነው ማስተዋል ያለባችሁ፣ ይሄንን ነው። ይሄንን ግን ለማወቅ የሚያስፈልገኝ እቺን ከርቭ ማወቅ ነው። እዚህ ጋር ባሳያችሁ መሰረት ይሄን አንግል ለማወቅ ፊት ለፊቱ ያለው ከርቭ ስንት ነው የሚለውን ነው። አሁን በእነዚህ ምክንያት ይሄ 120 ከሆነ ይሄ 80 ከሆነ ቀሪው ስንት እንደሆነ ለማወቅ ራሳችን ካልኩሌት ማድረግ እንችላለን። ለምን አንድ ሰርክል ዙሪያው 360 ነው አይደለ? ስለዚህ ይሄ 120 ነው፣ ይሄ 80 ነው፣ ብንደምራቸው 200 ነው። ያ ማለት ይሄኛው አርክ 160 ነው ማለት ነው። ስለዚህ ምን እናደርጋለን? ይሄ አርክ ማለት እኮ 160 ዲግሪ ነው ማለት ነው። ይሄ ደግሞ 160 ከሆነ ይሄና ሴንትራል አንግላችን የተጠየቅነው ይሄ አንግል አንድ አይነት ነው ብለን የቢኦሲ ተብሎ የተጠየቅነው አንግል ፊት ለፊቱ ያለው አርክ 160 ስለሆነ መልሳችን 160 ነው ብለን ባጭሩ እንደዚህ መመለስ እንችላለን። ከፈለግን ደግሞ ይሄ 120 ይሄ 80 አድርገን ማቀናነስ ሀሳቡ ካልመጣልን ይሄኛውን ትራያንግል በመጠቀም አንድ ትራያንግል ደግሞ 180 ዲግሪ ነው አይደለ? ሶስቱም አንግሎቹ ቢደመሩ የማንኛውም ትራያንግል 180 ዲግሪ ነው። ይሄ 60 ነው ተብለናል፣ ይሄ 40 ነው ተብለናል። ሲደመሩ 100 ናቸው። ስለዚህ ይሄ 80 መሆን አለበት ብለን ወዲያውኑ ይሄኛው 80 መሆን አለበት። ያ ማለት ከሱ ፊት ለፊት ያለው አርክ ይሄኛው ስንት ስለሆነ ነው ማለት ነው? 160 ስለሆነ ነው። ለምን እዚህ ጋር ያለው አንግል ሁልጊዜ የፊት ለፊቱ አርክ ግማሽ ነው። ይሄ 80 ከሆነ
ይሄ 160 ነው። ይሄ 40 ከሆነ ይሄ 80 ነው። ይሄ 60 ከሆነ ፊት ለፊቱ ያለው 120 ነው። ስለዚህ እዚህ ጋር 60 ተብሎ ሲሰጠን ይሄ 60 አንግሉን እንድናቅ ሳይሆን ፊት ለፊቱ ያለው አርክ 120 ነው የሚለውን ታውቃላችሁ ወይ የሚለውን ቴስት ለማድረግ ስለሆነ እዚህ ጋር 60 ስትባሉ ወዲያ ፊት ለፊቱ ላይ 120 መጻፍ፣ እዚህ ጋር ደግሞ 40 ነው ስንባል ፊት ለፊቱ ያለውን ከርቭ 80 ማድረግ። ከዛ ከፈለግን ትራያንግል አድርገን ይሄ 80 ከሆነ ፊት ለፊቱ ያለው 160 ነው። ሴንትራል አንግል ደግሞ የሴንትራል አንግልና ፊት ለፊቱ ያለው አርክ አንድ አይነት ናቸው አንግላቸው በሚለው እዚህ ጋር ባሳየዋችሁ ሩል መሰረት ወዲያውኑ መልሳችን 160 ነው። አሁን ሁለት ሩል ማስተር አድርገናል። በቃ ውጪ ያልወጣ መስመራችን እዛው ሰርክል ውስጥ የሚቀር ከሆነ ማወቅ ያለብን ሁለት ሩል ብቻ ነው። በቃ በሁለት ኮርዶች የተሰራ ከሆነ ይሄ አንግል ፊት ለፊቱ ያለው አርክ ግማሽ ነው። መሀል ያለው ደግሞ ሴንትራል አንግላችን ደግሞ በሁለት ሬዲየሶች የሚሰራው አንግል ደግሞ ፊት ለፊቱ ካለው ከርቭ ጋር አንድ ነው የሚለው በቃ ሁለቱን ብቻ ነው የምናስታውሰው። ሌላ ደግሞ የምንይዘው ሩል ነምበር 3 ደግሞ ሰርክላችን እንደዚህ ሆኖ መስመራችን ግን ኮርዶቻችን ውጪ ከሆኑ ማለት ነው እንደ ቅድሙ ውስጥ ሳይሆን ውጪ ከሆኑ ደግሞ እዚህ ጋር ያለውን አንግል ለማግኘት ይሄኛውን አንግል ቴታ ብለው የዚህን አርክ ደግሞ ይሄን አርክ ኤ ብለው ይሄንን ደግሞ ትንሿን ደግሞ አርክ ቢ ብላት የምናደርገው እቺን አንግል ቴታችንን ለማግኘት ዝም ብለን ኤን ለግማሽ ብቻ እንደ ቅድሙ ማካፈል አንችልም። ለምን ሁለት ከርቭ ነው ያለው። እዚህ ጋርም ከርቭ አለ፣ እዚህ ጋርም ከርቭ አለ። ለአንግላችን ውጪ ስለሆነ ቅድም የሰራነው ላይ ካያችሁ ውጪ የሚባል አርክ የለም። በቃ ለዚህ አንግል ፊት ለፊቱ ያለው ይሄ ብቻ ስለሆነ የዚህን ግማሽ ነበር የምንወስደው። አሁን ግን ሁለት ከርቮች ስላሉ የዚህን ከርቭ ግማሽ የዚህን ከርቭ ግማሽ ከወሰድን በኋላ ማቀናነስ አለብን። ስለዚህ የአርክ ኤን ግማሽ እንወስዳለን፣ የአርክ ቢን ግማሽ እንወስዳለን፣ ከዛ ማቀናነስ ነው የሚለው ደግሞ ይሄ የመጨረሻችን ሩል ነው። አሁን የተሰጡንን ካየን የተባልነው ኦ ሴንተራችን ነው ተብሏል። ከዛ በኋላ ላይን ሴግሜንቶቻችን ደግሞ እነዚህ ኤቢ እና ኤሲ የተባሉት ደግሞ ኢንተርሴክት የሚያደርጉት ሰርክላችንን ዲና ኢ ላይ ነው። ይሄኛው ዲ ላይ ክሮስ አድርጎ ነው እዚህ ጋር የሚገናኘው። ይሄ ደግሞ ኢ ላይ ነው ክሮስ የሚያደርገው ተብለናል። ሁለቱ የሚገናኙት እዚህ ጋር ነው። ለዛ ነው ይሄ ኮርድ እና እዚህ ጋር የነበረው ኮርድ ይሄኛው ኮርድ ኤክስቴንድ ስናደርጋቸው ኤ ላይ ይገናኛሉ። እንደዚህ ውጪ ከሆነ እኛ ሁለቱን አርኮች አቀናንሰን ግማሻቸውን መውሰድ ነው። ስለዚህ የተሰጡንን ስናይ አንግል ኤ ሲ ዲ ተብለናል። ኤ ሲ ዲ ስናደርግ እኛ ራሳችን መስመር እናሰምራለን ማለት ነው። ስለዚህ እዚህ ጋር ኤሲዲ ስንባል እዚህ ጋር መስመር ማስመር ይኖርብናል። ይሄኛው አንግል 30 ዲግሪ ነው ተብለናል። ከዛ ደግሞ ቢኢሲ ደግሞ ስንባል ቢ ይኸውና ቢ እናደርግና እንደዚህ አድርገን ኢ አድርገን ሲ እናደርጋለን። ግዴታ በሴንተሩ ያልፋል አያልፍም የሚለውን መጨናነቅ የለብንም። ዋና የምንፈልገው አርካችንን ስለሆነ ከቢ ተነስተን ኢ ከኢ ተነስተን ሲ ጋር መገናኘታችን ነው። ያ 50 ዲግሪ ነው ተብለናል። ስለዚህ እችኛዋን አንግል ማለት ነው 50 ተብለናል። ስለዚህ ትራያንግላችንን እቺን ትራያንግል ብናያት እዚህ ጋር 30 ነው፣ ይሄኛው 50 ነው እንደማለት ነው። የተጠየቅነው ደግሞ ቢ ኤ ሲ ማን ነው? ይሄ አንግል ማን ነው የተባልነው? ይሄ አንግል ነው። ስለዚህ ሩላችንን ወዲያው እናስታውሳለን። ይሄ አንግል ማን ነው ስንባል ፊት ለፊት ያለው ይሄን አርክ ነው የምፈልገው፣ የሱን ግማሽ የዚህን ግማሽ ማቀናነስ ነው ብለን በቃ በዚህ ሩል ነው የምንሰራው። ስለዚህ ይሄን አርክ እንዴት ላገኝ፣ ይሄን አርክ እንዴት ላገኝ ስንል አይምሯችሁ ላይ ቶሎ ሊመጣ የሚገባው እነዚህ የተሰጡን ቅድም ባየናቸው ሩሎች ቀጥታ እንድናገኛቸው ነው። ቅድም እንዳየነው እቺን አንግል ለማግኘት ፊት ለፊቱ ያለውን አርክ እንይዝና ያ 100 ስለሆነ ነው። በተመሳሳይ ደግሞ ይሄ አንግል 30 ነው ስንባል እንዲህ ብለን እንደዚህ ስለሆነ የመጣ ነው። አርካችን እቺኛዋ ነች ትንሿ አርክ ማለት ነው። ይሄ 30 የሆነበት ምክንያት ይሄ ስንት ስለሆነ ነው? 60 ስለሆነ። ለምን? ይሄ ሁልጊዜ ፊት ለፊቱ ያለው አርክ ግማሽ ነው። ስለዚህ ይሄኛው 60 ነው እንላለን። በቃኛ የሚያስፈልገን ይሄን አንግል ለማግኘት የዚህን አርክና የዚህን አርክ ግማሾች ማቀናነስ ነው። ስለዚህ ምን እናደርጋለን? ይሄኛውን ቴታ ብለው የተጠየቅነውን አንግል ቴታ ለማግኘት 100ን ለ2 አካፍላለሁ፣ ሲቀነስ አረግና 60ን ለ2 አካፍላለሁ። ወይም ከፈለግን ደግሞ ከ100 ላይ 60ን ቀንሰን መጨረሻ ላይ ለ2 ማካፈል እንችላለን። ከፈለግን ይሄን አርክ መጀመሪያ ግማሽ ወስደን የዚህን ግማሽ ወስደን ማቀናነስ እንችላለን። ካልሆነ ደግሞ ከ100 ላይ 60ን ቀንሰን ዞሮ ዞሮ ለ2 ማካፈል እንችላለን። አንድ አይነት ስለሆነ 2 ማለት ነው። ስለዚህ ከ100 ላይ 60 ስንቀንስ 40 እናገኛለን። 40ን ለ2 ስናካፍለው 20 እናገኛለን ብለን እንደዚህ መስራት እንችላለን። ካልፈለግን ለብቻ ለብቻም ሀፋፍ ማድረግ እንችላለን። 2015 ላይ የተጠየቅነው ተመሳሳይ ነው። ሼፑን እንደምታዩት በዚህ ሳይድ ሆነ እንጂ አንግላችን ከቅድሙ ጋር ምንም ልዩነት የለውም። በዚህ ሳይድ ተደረገ የ2016 የ2015 ደግሞ በቀኝ በኩል ሆነ። ስለዚህ በላይ በኩል ሆነ በታች ሆነ በግራ በቀኝ ምንም ለውጥ የለውም። የምንጠቀመው ሶስቱን አንድ አይነት ሩሎች ነው። እንደምታዩት እዚህ ጋር ኤቢ እና ቢሲ የተባሉት እነዚህ መስመሮች የሚገናኙት እዚህ ውጪ ነው ተብለናል ስናነበው። ሰፖዝ ዘ ላይን ኤቢ እና ቢሲ ኢንተርሴክት የሚያደርገው አት ቢ አውትሳይድ ሰርክል ነው፣ ከሰርክላችን ውጪ ነው ስንባል ምንም በቃ ምንም ሳንሰራ ወዲያው አእምሯችን ላይ ይሄ አርክና
ይሄ አርክ እንደሚያስፈልገን ማወቅ አለብን ማለት ነው። በቃ አውትሳይድ ከተባለን የዚህ አርክና የዚህ አርክ ነው የሚያስፈልገን። እንዴት አድርጌ ላገኛቸው የሚለውን ነው የምናስታውሰው። አንግላችን ኤቢሲ የተባለው ይሄ አንግል 30 ዲግሪ ነው ተብለናል። ከዛ ደግሞ ቢሲዲ የተባለው ደግሞ ቢሲዲ ስንል መሀል ያለው ይሄ ነው አይደለ? ስለዚህ መሀሉን ነው የምናየው። ሲ እዚህ ጋር ደግሞ ቢ እንደማለት ነው። ይሄ አንግል 45 ዲግሪ ነው። ከዛ ይጠየቅ ነው የአርካችን ይሄ አርኩን ነው ሜዠርመንት ኦፍ አርክ ነው። እንደዚህ ተደርጎ ኤሲ ተደርጎ ቀጥ ካለ መስመር ነው ለማለት ነው። እንደዚህ ላይን ነው ለማለት ነው። እንዲህ ተደርጎ ደግሞ ከርቭ ከተደረገ የአርክ ሌንግዝ እንደማለት ነው። እንደዚህ ደግሞ ከተቀመጠልን አንግል ነው የምንጠየቀው። ስለዚህ ልዩነታቸው ግልጽ ነው። አሁን እዚህ ጋር እንደምታዩት ይሄ 45 ነው ስንባል ወዲያው የሚመጣልን ምንድነው? ፊት ለፊቱ ያለው ይሄ አርክ እኮ 90 ስለሆነ ነው። ለምን? ይሄ አንግል የዚህ አርክ ግማሽ ነው በሚለው መሰረት ምን እናደርጋለን? ይሄ አርክ እኮ ይሄኛው 90 ዲግሪ ስለሆነ ነው ይሄ 45 የሆነው። ለምን? ይሄ አንግል የዚህ አርክ ግማሽ ስለሆነ እንላለን። ይሄኛው አርካችን ኤሲ ብንለው ይሄ አርክ ኤሲ እኮ 90 ተቀንሶበት ግማሽ ሲሆን ነው 30 ዲግሪ የሆነው በሚለው ቅድም እንደሰራ ነው። የዚህ አርክና የዚህ አርክ ተቀናንሰው ነው አይደል ግማሻቸው 30 የሚሆነው። ስለዚህ ምን እናደርጋለን? ይሄ አርክ ኤሲና 90 ዲግሪ ተቀንሶ ለግማሽ ሲካፈል ስለሆነ 30 የሚመጣው ኤሲ ማን ቢሆን ነው ብለን ምርጫችንን ራሱ እያየን ወዲያው መመለስ እንችላለን። ግን እኛ ራሳችን ክሪስ ክሮስ አድርገን እንስራ ካለን ይሄን ከዚህ ጋር ስናበዛ የምናገኘው ከዚህኛው ጋር እኩል መሆን አለበት። ስለዚህ ኤሲ ሲቀነስ 90 ይሆናል። አርካችን ኤሲ ሲቀነስ 90 መምጣት ያለበት ከ30 ለ2 ስናበዛ 60 ይመጣል። ጋር እኩል መምጣት አለበት። ይሄ ከዚህ ጋር ሲባዛ ያለው ይሄ ከዚህ ጋር ካለው ጋር እኩል መምጣት አለበት ብለን 90 ነው ወደዛ ስንወስደው 60 ሲደመር 90 እናደርግና ኤሲ 150 ስለሆነ ነው። ስለዚህ መልሳችን 150 ነው ብለን ዲ እናደርጋለን። ምናልባት ደግሞ ለእናንተ ቀየር አድርገን እናምጣ ከተባለ የሚደረግላችሁ ምንድነው? ሰርክል ይሰጣችሁና እንደዚህ ተደርጎ ይሄን አንግል ልትጠየቁ ትችላላችሁ ማለት ነው። እንደዚህ ውጭ ሲሆን የዚህን አርክና የዚህን አርክ አቀናንሰን ግማሽ ነበር የምንወስደው። ግን እንደዚህ ክሮስ የሚያደርጉት ውስጥ ከሆነ ደግሞ እንደዚህ ኢንተርሴክት የሚያደርጉት ውስጥ ከሆነ ደግሞ ይሄን አንግል ስንጠየቅ የዚህንና የዚህን አርክ ደምረን ነው ለሁለት የምናካፍለው። እንደ ቅድሙ የዚህንና የዚህን አቀናንሰን ሳይሆን ይሄንና ይሄንን ደምረን የምናገኘው ግማሹ የዚህን አንግል ነው። ስለዚህ እሱን እንደ አራተኛ ሩል ብላችሁ ብትይዙት ደስ ይለኛል። ምናልባት እናንተ ላይ ከመጣ ለምሳሌ ይሄኛው አርካችን ደግሞ 30 ዲግሪ ቢሆን ይሄ አርካችን ደግሞ ምናልባት 10 ዲግሪ ቢሆን እቺ አንግል ማናት ብንባል ወይ ይሄ እኩል ናቸው። ሁለቱ አንግል ስለሆኑ ኦፖዚት አንግሎች እኩል ስለሆኑ ይሄ ወይም ይሄ ብንጠየቅ የምናደርገው የዚህን 30ና 10ን ደምረን ነው ለሁለት የምናካፍለው። ውጪ ሲሆን አቀናንሰን ነው። ውስጥ ሲሆን ደግሞ ውስጥ ያለ አንግል ከተጠየቅን ደግሞ አደማምረን ነው። ስለዚህ ምናልባት እችኛዋ ከመጣች 30ና 10ን ደምረን ለሁለት ማካፈል ነው። 40ን ለሁለት አካፍለን 20 ብለን ነበር ምን መልሰው። ስለዚህ በአጠቃላይ የምንጠየቃቸው በቃ ፈተና ላይ እናንተ አእምሯችሁ ላይ የምታውቁት ነው የሚሆነው። ወይ እንደዚህ ይሄ ነው የሚሆነው፣ ወይ ይሄን አንግል ነው የምንጠየቀው። ይሄን አንግል ከተጠየቅን ሬዲየስ ስለሆነ በሴንተራችን የሚያልፍ ከሆነ መስመሩ ሬዲየሶች ስለሆኑ ይሄ አንግል ከዚህ አርክ ጋር እኩል ነው ብለን እንመልሳለን። ካልሆነ ደግሞ እንደዚህ ጫፍ ላይ ያለ አንግል ከሆነ ደግሞ ይሄን አንግል ስንጠየቅ የዚህን አርክ ግማሽ እናደርጋለን። መስመራችን ደግሞ ውጭ ከወጣና የተጠየቅነው አንግል ውጭ ያለውን እንደዚህ አይነቱን ውጭ ከሆነ ደግሞ የዚህን አርክ ላይ ይሄንን ቀንሰን ግማሽ ማድረግ ነው። ከሶስቱ ደግሞ የተለየ እናንተ ላይ ለየት እናርግ ከተባለ ደግሞ ሁለት ኮርዶች እንደዚህ የሆነ ቦታ ላይ እንደዚህ ክሮስ ያደርጉና ይሄ አንግል ከተጠየቅን የዚህን አርክና የዚህን አርክ ደምረን ነው። ይሄ ብቻ ነው ልዩነቱ። እዚህ ጋር መደመር ነው፣ እዚህ ጋር ደግሞ አርካችንን መቀነስ ነው። አቀናንሰን ነው የምናካፍለው። ይሄን ደግሞ ሁለቱ ደምረን ነው የምናካፍለው። ስለዚህ ከዚህ ውጭ ስለማትጠየቁ በደንብ አድርጋችሁ ፕራክቲስ አድርጉት። ጥያቄ ካላችሁ ኮሜንት አድርጉልኝ።